ከሱ የሚሮጡ ነበሩ። አሁን ወደሱ የሚሮጡለት ሆኑ። ለምን ምርጥ ወንበዴ አትሆንም? ክርስቶስ ቤት ናና ትቀየር እንዴ! ደረቱን ነፍቶ ይመላለስ የነበረው ያ ባለጸጋ አንገቱን አዘቅዝቆ የሚኖረው ያ አልዓዛር ቀና የሚልበት ቀን መጣ። ያኛው የሚያፍርበት ቀን መጣ። እንዳፈርን ቢሆን ኖሮ የምንቀረው እሺ፣ እንደተሰበርን ቢሆን የምንቀረው እሺ። የሚያስጮህ የሚያዘልል ለምን ይመስላችኋል? በዚህ አንጨርስም፣ በዚህ አጨርስም። እንደተዋረድክ አጨርስም፣ እንዳዘንክ አጨርስም፣ እንዳለቀስክ አጨርስም፣ እንደተሰበርክ አጨርስም፣ በቁስል እንደተመታ አጨርስም። በካንሰር የታመሙ እንደዚሁ የሚጨርሱ ይመስላችኋል? የገነት በሽታ ነው የሚባለው። አዎ ታግሰው በአኮቴት በምስጋና ሲቀበሉት የገነት በሽታ የሚል ስም ይሰጣቸዋል። በአባቶቻችን ሕይወት የገነት በሽታ ነው የሚሉት። በየትኛውም ሕይወት እንደዚህ አልከ። ከዛስ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? ባለጠጋ ውሃ ያልሰጠው ሰው እንኳን ጣቱን አይደለም የጫማውን ትቢያ ያላላሰው ሰው የአልዓዛር ጣት የሚፈለግበት ጊዜ ይመጣል። ተክላችሁ ይለመልምላችኋል፣ ተናግራችሁ ትሰማላችሁ፣ የነካችሁት ይፈወሳል። እንደ እግዚአብሔር ልጅነታችን እንደ እግዚአብሔር አገልጋይነታችን በቀድሞ አባቶቻችን እንደነበረው ሕይወትና ኃይል አለን ወይ? የተቀበረ ምንም ነገር የለም። በዋህነት የተተከለው የእግዚአብሔር ቃል በልባችን አለ፣ ይነዳል። እኮ ተጣልተናል። አሁን የመስቀሉ ኃይልና የመስቀሉ ተከታዮች ነን እኛ። የተጣላችሁት የለም፣ ያኮረፋችሁት የለም፣ አልጋ የለያችሁት የለም፣ መንገድ አሳብራችሁ የምትሄዱበት የለም፣ ከምትሰቁለት ይልቅ ከንፈር የምትነክሱበት የለም። አሁን መስቀሉ በእኔና በእናንተ ልብ ውስጥ አለ ወይስ ተቀብሯል? እሱን እያሰብን እንድንሄድ ነው የሚፈልገው። እዚህ ነው እኮ ብዙዎቹን ቅዱሳን ሐዋርያትን እዩዋቸው። ብዙዎችን የሚያስጠልሉ ሆኑ። ጥቂት ሆነው ጀምረው ብዙ ሆነው ፈጸሙ። ተጠርጥረው ጀምረው ብዙዎችን አስጠለሉ። ቅዱስ ጳውሎስን እኮ በአቴና ያገኘነው ዲዮናስዮስ የሚባለው ፈላስፋ እኮ አሳምኖት በክርስቶስ ጥላ ስር ያሳረፈው ምንም ያልተባለው ይሄ መናኛ የተባለው እኮ ቅዱስ ጳውሎስ እኮ እንዴት ጠቃሚ አድርጎ እንደቀየረው ተመልከቱ ወገኖች። በእርግጠኝነት እግዚአብሔር ጋር መጥቶ ከእግዚአብሔር ጋር ጉዞ ጀምሮ የማይጠቅም ማንም የለም። ይሄን በእርግጠኝነት እንነግራችኋለን። እንጠቅማለን፣ ጠቃሚዎች እንሆናለን። ጊዜው ሊርቅ ሊቀርብ ይችላል፣ ግን ሳንጠቅም አንቀርም። ጠቃሚዎች እንሆናለን። ትጠቅማለህ፣ ትጠቅሚያለሽ። እኛ ራሳችንን አንወቅስም። ከቻልን እንደ ሌኒ ሆነን የተቀበረውን መስቀል በልባችን ላይ እንዲበራ ዘውትር መስራትና መትጋት አለብን። አሁን እንቆፍረው በንስሐ፣ አሁን እናውጣው በይቅርታ፣ አዎ ኃይላችን ይገለጥ፣ ረድኤታችን ይታወቅ፣ የክርስትና ማዕረጋችን ይመለስ፣ የኦርቶዶክሳዊነት ክብራችን ይግነን። እናውጣው። ተደብቆ እኮ ነው መክስሚያኖስን ደግሞም ዱዲያኖስ በመስቀሉ ኃይል አይደል ድል ያደረገው ቆስጠንጢኖስ። በዚህ ምልክት ድል ተደርገዋል እኮ ነው የተባለው። ይሄ በዓለም ታሪክ የታወቀ ነው። ከመስቀሉ በፊት መሸነፍ ነበር፣ ከመስቀሉ በኋላ ግን ድል አደረገ። የድል አርማ የነጻነት አርማ ሆነ። የቀበርነው ክርስትናችን ብናወጣው፣ የተዳፈነው የልጅነት ጸጋችን ብናገኘው እንዴት ያለ ድል ባደረግን ክርስቲያኖች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ሰላም አምደ ወርቅ ደሴ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት
በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ልዑለ ባሕርይ አምላካችን እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ ለተወሰነች ደቂቃ እንማራለን። የምንማርበት የትምህርታችን ርዕስ ትጠቅማለህ በሚል ርዕስ ይሆናል። ዛሬ ያከበርነው በዓል የመስቀሉ በዓል። ክርስቲያኖች ሁላችንም እንደምናውቀው የክርስቶስ መስቀል አይጠቅምም የተባለ ነው። የክርስቶስ መስቀል በአይሁድ ዘንድ የተናቀ ነው። የክርስቶስ መስቀል በአጋንንት ዘንድ የተጠላ ነው። በዚህም ምክንያት እንደማይጠቅም ተቆጥሮ ቆሻሻ መድፊያ ሆኖ ለ300 ዘመናት የቆየ ነው። አዎ በእርግጥ ዓለም አይጠቅምም ብሎ የጣለው ነው። አይጠቅምም ብሎ የወረወረው ነው። አይጠቅምም ብሎ የተወው ነው። አይጠቅምም ብሎ የነቀፈው ነው። ለ300 ዘመናት ጠቃሚ እንዳልሆነ እንዲረጋገጥ በአይሁድ አካባቢ ያሉ ቆሻሻ መጣያዎች ሁሉ ተትተው ለ300 ዘመናት የቆሻሻ መድፊያ ሆኖ ነው የሰነበተው። ሜዳ የነበረው ተራራ እስኪሆን ድረስ የቆሻሻ ክምር ነው ተራራ የሰራው። ባጭር ቃል አለመጥቀሙ እንዲታወቅ የበለጠ እንዲናቅ በሰዎች አእምሮ እንዲረሳ ጥራጊ ጉድፍ መጣያ ሆኖ ነው የሰነበተው። ከዚህ ሁሉ ዘመን በኋላ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ይህንን መስቀል ማን ይጠቅማል ብሎ ሊያስበው ይችላል? ቆሻሻ ላይ የተጣለውን ለ300 ዘመናት ምናልባትም አፈር ይሆናል ተብሎ የሚገመተውን ኃይል ይኖረዋል ተብሎ አይደለም፣ እጽ እንጨት ሆኖ ይወጣል ተብሎ የማይገመተውን የተናቀውን ምናምንቴ የሆነውን ለዘመናት የተቀበረውን የዛሬን ቀን ስናስብ እግዚአብሔር የሚጠቅም አድርጎ አወጣው። ይሄ ምንን ያስተምረናል ወገኖቼ? እንደ ክርስትና ከዚህ የመስቀሉ ታሪክ የምናገኘው ጭብጥ ትምህርት የትኛውም ዘመን ይርዘም፣ በየትኛውም ሁኔታ እንጣል፣ በየትኛውም ምክንያት እንተው፣ አይሆኑም የምንባልም ልንሆን፣ ግን አንድ ቀን እግዚአብሔር የሚጎበኝበት ቀን ሲመጣ አይጠቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ ወገኖቼ። ዘመን ሊረዝም ይችላል፣ ጊዜ ሊከርም ይችላል። መታወስ አይደለም መረሳትም የሚለው ቃል ላይገልጸው በሚችለው ሁኔታ
ልንረሳ፣ ልንተው፣ ልንጣል፣ ደግሞም ልንደበቅ፣ ደግሞም ልንቀበር፣ ደግሞም አይወጡም አይነሱም ልንባል እንችል ይሆናል። ከዚህ የመስቀሉ ሕይወትና ታሪክ የምንማረው ምንድን ነው ካላችሁ፣ እግዚአብሔር አፈር ይሆናል የተባለውን እጽ ሳይነካ አፈር ሳይሆን ኃይል ይኖረዋል አይደለም ራሱ ይወጣል የማይባለውን እንዴት ቀይሮ የሚጠቅም እንዳደረገው ተመልከቱ ወገኖቼ። ምንኛ የተስፋ ሰጪ ነው። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ የምንል እንኳን ቢሆን እግዚአብሔር የሚያቅተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ይህ እንዴት ያጽናናል ወገኖቼ! ስንትም ዘመን ተቀብራችሁ ሊሆን ይችላል። ብቻ እግዚአብሔር ይምጣ እንጂ ከመቃብር እንደሚያወጣ የሚጠቅም እንደሚያደርግ ይሄ ታሪክ አያሳይም? 300 ዘመናት ለመስቀሉ እሱ ብቻ አይደለም፣ የጉድፍ መጣያ መሆኑ እሱ ብቻ አይደለም፣ በብዙ ጠላቶች መካከል ተከቦ የሚረሳ መደረጉ ምናልባት ተስፋ አስቆራጭ ሊሆን ይችላል። ግን በእርግጠኝነት ይህ መስቀል በውርደት ተቀብሮ በኃይል መነሳቱ እንዳልቀረ አይተናል። የተጣለው ተገኝቷል፣ የተቀበረው ወጥቷል፣ የተተወው ተፈልጓል፣ የተናቀው ከብሯል። ስራ አይሰራም የተባለው አስደናቂ ስራ የሚሰራው ሆኖ ወጥቷል። ከእንግዲህ አበቃልኝ የምትሉ እድሜ ሄዶብኛል፣ ሰውነት ክዶኛል፣ አቅም ጠፍቶኛል፣ አሁን እኔ ምን እሰራለሁ? የዚህ ሁሉ ጉድፍ ማጠራቀሚያ የሆንኩ አሁን እግዚአብሔር እኔን ከዚህ ያወጣኛል ወይ ብላችሁ ተስፋ ቆርጣችሁ ይሆን ክርስቲያኖች? የቱን የሚያክል ጉድፍ መጣያ እንሁን፣ ግን ወደ እግዚአብሔር ስንመለስ እግዚአብሔር የተቀበረውን ሕይወት የሚሰጥ ጨለማውን የሚያበራ ኃይል የሌለውን ምንኛ ኃይለኛ እንደሚያደርግ ተመልከቱ። ተንቃችሁ ካለ የምትከብሩበት ቀን የሚመጣው ከእግዚአብሔር ጋር ስትሆኑና ስትጠቅሙ በዓይናችሁ ታያላችሁ። ይህ የምትጠቅሙ ያደርጋችኋል። ይህ የመስቀሉ ታሪክ እኮ የሚያሳየን እሱ ነው። ዘመናት ቢፈጁ የተናቀ ቢመስልም ኃይል እንደሌለው ቢቆጠርም አስታዋሽ ቢያጣም አንድ ቀን ግን መጥቀሙ አይቀርም። እግዚአብሔር የማይጠቅም ፍጥረት እዚህ ምድር ላይ አልፈጠረም። እንኳን ለማዳን ያደረገው መስቀሉ ቀርቶ ይሄ አፈር አሁን ምን ይጠቅማል ብላችሁ ታስባላችሁ? ይሄ ረገጥነው አፈር፣ ይሄ ቤት የምንሰራበት አፈር እኔና እናንተን ያስገኛል ብላችሁ ትጠረጥራላችሁ? እንደኔና እንደናንተ የተዋበ ፍጥረት ይገኝበታል ብላችሁ ታስባላችሁ? እግዚአብሔር በማይጠቅመው ነገር እንዴት የሚጠቅም ነገር እንደሰራ አላረጋገጣችሁ? እግዚአብሔር ምድራችን ላይ እንጠቅማለን ከሚሉት ይልቅ በማይጠቅሙት ታሪክ እንደቀየረ አልሰማችሁ? አፈር እኮ ነው ጠንካራ አጥንት ያስመጣው ወገኖቼ። ይሄ የምታዩት አጥንት እኮ አጥንት ሆኖ የተገኘው መገኛ ምንጩ እኮ አፈር ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባ ሊሆን ይችላል። ዛሬ
ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ልፍስፍሱ ይጠነክራል፣ ደካማው ይበረታል። የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን እንዴ ይህንን መስቀል አስሳ ያገኘችው ቅድስት እሌኒ እንኳን ገና ስትጀምር እኮ የማትጠቅም ተብላ የተጣለችና የተተወች ሴት እኮ ናት። ሁለት የተገፉ እኮ ናቸው ዛሬ የተገናኙት። የተገፋችው እሌኒና የተገፋው መስቀል ግፉዋን እኮ ናቸው ዛሬ ያየንባቸው። የተገፉትን እኮ ነው ዛሬ ያከበርናቸው። ይህቺም ሴት እኮ ታስታውሳላችሁ፣ ታሪኳን ብዙ አልለው የሚተረክበት ዘመን ስላለው ባለቤቷ ይህቺማ ከእንግዲህ ምን ትጠቅመኛለች ብሎ ባህር ላይ ስራሽ ያውጣሽ ብሎ የወረወራት ምስኪን ሴት እኮ ናት። የተወረወረችው የተጣለችው ሴት እኮ ናት የተጣለውን መስቀል ያገኘችው። ወገኖቼ በመጣል ብቻ የሚያበቃ ህይወት ያለ ይመስላችኋል? በመተው ብቻ የሚቀር ፍጻሜ ያለ ይመስላችኋል? ስራሽ ያውጣሽ ብሎ ወረወራት። እቺ የተወረወረች ሴት ናት የተወረወረውን መስቀል የታቀፈችው። እቺ የተናቀችው ሴት ናት የተናቀውን ያከበረችው። እቺ የተተወች ሴት ናት የተተወውን የፈለገችው። ይህቺ ምን አይነት የማትጠቅም ተብላ የተጣለች፣ በባሏ የማትጠቅም ተብላ የተጣለች ሴት ናት ኋላ ያሸበረቀችው። እውነት እንነጋገር ከተባለ እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። እቺን ሴት ይዋት አስደናቂ ጠቃሚ ሴት ሆነች። አስደናቂ ጠቃሚ ሴት ሆነች። ልጇን እንኳን ለክርስትና ያበቃች። ቆስጠንጢኖስ የተባለውን ልጇን ክርስቲያን ከሆነ መስቀልህን አወጣለሁ ብላ የምትሳል ጠቃሚ ሴት ሆነች። ወገኖቼ ስለታችሁ ለምንድን ነው? እንቁረብ የሚል ስለት ይኖራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆን? በመንፈሳዊ ሕይወት አስውበኝ ሰንግለኝ የሚል ጭምት አድርገኝ፣ የዋህ አድርገኝ፣ ትሁት አድርገኝ፣ ለንስሐ አብቃኝ፣ አንተን በመዋሃድ እንድኖር እርዳኝ የሚል ስለት ይኖራችሁ ይሆን? ወገኖቼ እዋት እቺ ሴት በጣም ታስደንቃለች። የተገፋች ሴት ናት። በጣም የተከዳች ሴት ናት። እሷ ለባሏ በታመነችው ልክ፣ ባሏ ግን በታመነችው ልክ ያላመናት፣ በመጠራጠር ገፍትሮ ውሃ ውስጥ የከተታት ሴት ናት እቺ ሴት። እንዴት እግዚአብሔርን የምትጠቅም እንዳደረጋት ተመልከቱ ወገኖቼ። ዓለም የማትጠቅሙ አድርጎ ሊጥላችሁ ይችላል። ዓለም መስበር ልታውቅበት ትችላለች። ዓለም ጠቃሚ አድርጋ ልትተዋችሁ ትችላለች። በእግዚአብሔር እጆች ላይ የሚያርፉ እንደ ቅድስት እሌኒ ያሉ ሴቶች ግን እንዴት አድርገው ጠቃሚ እንደሚሆኑ ተመልከቱ ወገኖቼ። እኔ ስታመንለት ምን ነው እግዚአብሔር እንዲጎዳ አደረገኝ ብላ እግዚአብሔር ላይ አላጉረመረመችም እቺ ሴት። ለታመንኩለት ሴት እግዚአብሔር የሚከፍለኝ ዋጋ ይሄ ነው ወይ ብላ አልተቀየመችውም። እግዚአብሔር እሷ ስለመታመኗ እንጂ እርግጠኛ የሆነችው እግዚአብሔርማ ሁል ጊዜ ታማኝ እንደሆነ የምታውቅ ሴት ናት ይህች ሴት ወገኖቼ። ባጣችው ነገር እየተቆጨች ትላንቷ እያበሳጫት ዛሬዋንና ነገዋን ያላበላሸባት አስደናቂ ሴት ነች ወገኖቼ። ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነው። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነው። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነው። ትላንታችን ተስፋ አስቆረጠን።
እቺን ሴት ይዋት የትላንትና ህይወቷ የነገዋን ህልሟን አላበላሸባት። ትላንት አልፏል። አዲስ ቀን መጥቷል። የትላንት ህይወቷ በፍጹም በዛሬዋና በነገዋ ላይ ጥላዋን ሳያሳርፍ ይልቅ እንደገና የበረታች አስደናቂ ሴት ናት እቺ ሴት። ወገኖቼ እዩዋት። ስትከዳና ስትጣል ወደ በቀል ያልሄደች አስደናቂ ሴት ነች። ባሏ ስለ ጣላት ፈንታ ወንድን ሁሉ ለመበቀል ያልተነሳሳች አስደናቂ ሴት ነች። ወገኖቼ በአንዱ ምክንያት ሌላውን ሁሉ ለማበላሸት ያሮጠች አስደናቂ ሴት ናት እቺ ሴት። ወገኖቼ በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ህይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ህይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? እዩዋት። እቺ ሴት እንዴት ታስደንቃለች መሰላችሁ? አልተደበላለቀባት፣ አላበደችም፣ አልከነፈችም። ራሷን ከመግዛትና ከመቆጣጠር ውጭ አልሆነችም። በቃ የሆነውን ተቀበለች። ከዛስ ወደፊት እንደገና ቀጠለች። ትላንት ብዙ ነገር ሊሆን ይችላል፣ ግን ወደፊታችንን ሊያበላሽብን ልንፈቅድለት አይገባም። ትላንትን እያሰበች እየተቆጨች ብትኖር ባሏ እንዳሳዘናት ብዙ ወንዶችን ብታሳዝን አንድ ቀን የጨለመባት ለዘላለም ጨለማ እንደሆነ የቆጠረች ብትገፋ ኖሮ እቺ ሴት ጠቃሚ አትሆንም ነበር። መጥቀም ከፈለጋችሁ፣ ጠቃሚ እንድትሆኑ ከፈለጋችሁ እቺን ሴት ተመልከቷት ወገኖች። ይህቺ ሴት ናት በ79 ዓመቷ በ80 ዓመቷ እኮ ነው ያረፈችው። በ79 ዓመቷ ግን መስቀሉን አገኘችው። ጊዜ ባክኗል፣ እድሜ ሄዷል፣ አቅሜ ሳስቷል፣ ጉልበቴ ከርቶኛል አላለችም። የባከነ ሰዓት ለክርስቲያን የለውም ወገኖቼ። በመጨረሻውም ሰዓት ወርቅ ስራ ሊሰራ ይችላል። አላረጀንም፣ ደግሞም አልሸመገልንም። ሁል ጊዜ ትኩስ ነን። ሁል ጊዜ ማለዳ አዲስ ነን። አብርሃምን አላያችሁት? በ99 ዓመቱ ስላሴን ሲያስተናግድ እንደ ልጅ እኮ ነው እየቦረቀ በመምሪያ አድባር ዛፍ ስር ሲሮጥና ሲቸኩል የነበረው ወገኖቼ። በ99 ዓመቱም ይሮጣል። ትኩስ ነው ገና። በ79 ዓመቷ እግዚአብሔር ያሳያችሁ ያን ተራራ ወጣ ታስቆፍርላችኋለች። ምን ያህል በየትኛውም ሰዓት ጠቃሚ አንተ ሰዓቱን አንተ ጊዜውን ላታውቀው ትችላለህ፣ ግን ጠቃሚ የምትሆንበት የመጨረሻ ዘመንም አለ። እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግህ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ህይወት ልትመጣ እንደምትችል አንተ አታውቅም። ግን መጥቀም አይቀርም። ይኸው ካሌብንም ተመልከቱት። በ40 ዓመቱ በ80 ዓመቱ ያው ነበር። ምን ይላል? በ40 ዓመቱ እንውጣ እንውረሰው እግዚአብሔር ይሰጠናል ይል ነበር። በ80 ዓመቱ ደግሞ ቂርያት አርባቅን ለሚመታ ቂርያት ሴፋርን ለሚይዝ ልጅ አክሳንን አጋባዋለሁ ዛሬም ጉልበታም ነኝ ሲል ትሰሙታላችሁ። ክርስቲያኖች ለክርስቲያናዊ ህይወት ለመንፈሳዊ ተጋድሎ መቼም መች አይመሽም፣ መቼም መች አንሸመግልም፣ መቼም መች አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ህይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትቆጥሩት። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ።
ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ። ነገ ከነገ ወዲያ ግን ሰማይ ሰማያት የሚደርስ ጸሎት አለ። ይህችን ሴት ተመልከቷት። እማጠቅም ሆና ነበር የጀመረችው። ፍጻሜዋን ግን ይዋል እጅግ አስደናቂ ጠቃሚ ሴት ሆና ነው ያበቃችው። በ79 ዓመቷ መስቀሉን አገኘች። በ80 ዓመቷ አረፈች። መስቀሉን ካገኘች በኋላ ምን ነው ባረፈች? አረፈች። ወገኖቼ ከመስቀሉ ጋር ከተገናኘች በኋላ ከዚህ በኋላ ምን ትፈልጋለች? ክርስቲያኖች ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋሃድን ምን እንፈልጋለን? ያን ስምዖን አረጋዊን አታስታውሱ? ጌታችንን ካቀፈው በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ እኮ ነው ያለው። እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገናል? እግዚአብሔር ቤት ከዘመርን በኋላ ሌላ ቦታ ሄደን መስፈን ምን ያስፈልገናል? እዚህ ከመጣን በኋላ እዚያ ደግሞ መጣድ ምን ያስፈልገናል? መንፈሳዊ ከሆን በኋላ ዓለማዊ ሕይወቶች ለኛ ምን ያስፈልጋሉ? የክርስቶስ ከሆን በኋላ የዲያብሎስ መሆን ምን ይጠቅመናል? ወደ ላይ ከፍ ካልን በኋላ መውረድ ምን ይጠቅመናል? ጿሚዎች ከሆን በኋላ በላተኞች ምን መውረድ ምን ወደ ላይ ከፍታ፣ ከመብላት ወደ አለመብላት፣ ወደ ላይ እዚህ ጋር ከደረሰች በኋላ ብትሞትስ ወገኖች? ለዋት አረፈች። ጠቃሚ ሆና የማትጠቅመው ሴት ጠቃሚ ሆና አረፈች። የተተወችው ሴት በጣም ይሄው ስሟን እንኳን ዓለም ያውቀዋል። ስሟን እንኳን ዓለም ይጠራዋል። ስሟን የተጸየፏት ያቺ ሴት ስሟን የምናከብራት ሆነን አብቅቷል። የማትጠቅመው ሴት ጠቃሚ ሆነ አብቅታለች። ወገኖች በሙሉ ተመልከቷቸው። የማይጠቅሙት ጠቃሚ ሆነው አብቅተዋል። ወጣቶች ክርስቲያኖች ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል። አንድ ቀን ግን መታወስ መፈለግ አይቀርም። እንደ ዳዊት ምናልባት ተሰደን ምድረ በዳ ለምድረ በዳ ተንከራተን ይሆናል። አንድ ቀን ግን ጠቃሚ ሆነን ቤተ መንግስት መግባታችን ግን አይቀርም። ምናልባት እንደ ቅዱስ ጳውሎስ ተጠርጥረን ሊሆን ይችላል። አሁን ቅዱስ ጳውሎስ ማን ይጠቅማል ብሎ አስቦታል ወገኖቼ? የአይሁድ ቀናተኛ እጅግ ፈሪሳዊ። አሁን ይሄ ሰው ጠቃሚ ነው ተብሎ ይታሰብ ይሆን? በፍጹም ማን ያስበዋል? ይሄ ሰው ነው ግን ከልዋሪቆን እስከ ደማስቆ ለወንጌል መንከራተት የጀመረው። ይሄ ሰው ነው ግን ለቤተ ክርስቲያን ዋጋ የከፈለው። የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። ዛሬ ለዓለም ሯጮች ልትሆኑ ትችላላችሁ። ነገ ለእግዚአብሔር መንግስት ትሰራላችሁ። ዛሬ ባላችሁ ደካማ ህይወት አደራችሁን ተስፋ እንዳትቆርጡ። እዩት ይህን ታላቅ ሰው፣ እጅግ የተናቀ እጅግ የተተወ። ቤተ ክርስቲያን ቅዱሳን ሐዋርያት እንኳን ለመቀበል የተጠራጠሩት ሰው ነበር ቅዱስ ጳውሎስ። በርናባስ የሚባል ታላቅ የእግዚአብሔር ሰው ነው ቀስ ብሎ ወደ ቤተ ክርስቲያን ያስጠጋው። ዛሬ በር ተዘጋባችሁ። ዛሬ በጥርጣሬ የሚመለከቷችሁ፣ ዛሬ ሐሜትና ስድብ የሚወርድባችሁ፣ ዛሬ ፈላጊ የሌላችሁ፣ ዛሬ ጠሪ የሌላችሁ፣ ዛሬ አክባሪ የሌላችሁ፣ ዛሬ ስማችን አልተነሳም የምትሉ፣ ዛሬ በተለያየ ነገር ምናልባት በሰው ተርታ ያልታሰባችሁ ልትሆኑ ትችላላችሁ። ይህንን ሰው ግን ተመልከቱት፣ እንዴት ጠቃሚ ሆኖ እንደጨረሰ ግን እዩት። እንደሱ ነው የሚሆነው ወገኖቼ። መስቀሉ ብቻ አይደለም፣ መስቀሉን ያስገኘችው እሌኒ ብቻ አይደለም። በመስቀሉ ዙሪያ የሚሰበሰቡትን ሁሉ ተመልከቱ። ጠቃሚ አይመስሉም። አሁን ቅዱሳን ሐዋርያትንም ተመልከቷቸው። አንዳንዶቹ አሳጥማጆች ናቸው፣ አንዳንዶቹ ቀራጮች ናቸው። አሁን እነዚህ ምን ይጠቅማሉ ተብሎ ይታሰባል? አያችሁ፣ ጠቃሚ በማይመስለው ነገር ነው ክርስቶስ ይህንን ዓለም የቀየረው ወገኖቼ። በኃይለኞች ላይ ተጨምሮ ኃይለኛ የሆነ ይመስላችኋል እግዚአብሔር? በተናጋሪዎች ላይ ተጨምሮ እግዚአብሔር ዓለምን ያሳመነ ይመስላችኋል? እግዚአብሔር በሶፊስቶች አፍ ላይ አድሮ ተናግሮ ዓለምን ያሳመነ ይመስላችኋል? የንግግር አዋቂ የሆኑ ሶፊስቶችን
ያሳፈረው ንግግር በማያውቁ ኮልታፎች ሐዋርያት መሆኑን ረሳችሁት? የዓለምን ሞኝ ነገር የዓለምን ጥበብ ለማሳፈር መረጠው። የዓለምን ብርቱ ነገር ለማሳፈር እግዚአብሔር የዓለምን ደካማ ነገር ነው ሥራ የሰራበት። እግዚአብሔር በእኔ እንዲሰራ እፈልጋለሁ ካልክ በእግዚአብሔር ፊት ደካማው እዩዋቸው ሐዋርያት 12 ሐዋርያት ናቸው ዓለምን የቀየሯል። እግዚአብሔር በጥበበኞች ላይ አድሮ አይደለም ጥበብን የሰራው፣ በእኔም በማያውቁ እዚህ ግቡ በማይባሉ ሰዎች ነው ዓለምን የቀየራት። ወገኖች ሐዋርያት ምን ይጠቅማሉ? አሁን አሳ አጥማጆች፣ እዚህ ግቡ ማይባሉ ፈላጊ የሌላቸው እነሱን ነው ክርስቶስ ሰራተኞች ያደረጋቸው። ዛሬ በየትኛውም አይነት ህይወትና ማይረግ ልትኖር ትችላለህ። ወደ እግዚአብሔር ግን ከቀረብክ እንዴት ጠቃሚ አድርጎ እንደሚቀይር ተመልከቱ። እንዴ ያችን የሰናፍጭን ቅንጣት እስኪ ተመልከቷል። በወንጌል ላይ የተጻፈችውን ከዘር ሁሉ እኮ የምታንስናት ወገኖቼ፣ በአይን እኮ ለማየት የምታሳሳ እዚህ ግቢ የማትባል እኮ ዘር ናት። ታዲያ ሰናፍጭ እጅግ ትጠቅማለች ብሎ ማን ያስባል? ካልተቀበረች ዛፍ ስለማትሆን ስትቀበር ግን ታላቅ ዛፍ ሆና ብዙዎችን አስጠለለች እኮ ወገኖቼ። ዛሬ ከሁሉም ያነስክ ልትሆን ትችላለህ። እግዚአብሔርን በልብህ ካደረግህ ከእግዚአብሔር ጋር ግን ከተዋስክ የብዙዎች መጠለያ ሊያደርግ እግዚአብሔር ይችላል። ከዘር ሁሉ የምታንስናት ፍጻሜዋስ ከዛፎች ሁሉ የምትበልጥ ሆና ነው የጨረሰችው ወገኖቼ። አሁን ማን ትጠቅማለች ብሎ ያስባል ሰናፍጭ? ግን ተመልከቱ እንዴት ጠቃሚ ሆና እንዳበቃች ተመልከቱ። ለዚህ ነው እኮ ብዙዎቹን ቅዱሳን ሐዋርያትን እዩዋቸው፣ ብዙዎችን የሚያስጠልሉ ሆኑ። ጥቂት ሆነው ጀምረው ብዙ ሆነው ፈጸሙ። ተጠርጥረው ጀምረው ብዙዎችን አስጠለሉ። ቅዱስ ጳውሎስን እኮ በአቴና ያገኘነው ዲዮናስዮስ የሚባለው ፈላስፋ እኮ አሳምኖት በክርስቶስ ጥላ ስር ያሳረፈው ምንም ያልተባለው ይሄ መናኛ የተባለው እኮ ቅዱስ ጳውሎስ እኮ እንዴት ጠቃሚ አድርጎ እንደቀየረው ተመልከቱ ወገኖቼ። በእርግጠኝነት እግዚአብሔር ጋር መጥቶ ከእግዚአብሔር ጋር ጉዞ ጀምሮ የማይጠቅም ማንም የለም። ይሄን በእርግጠኝነት እንነግራችኋለን። እንጠቅማለን፣ ጠቃሚዎች እንሆናለን። ጊዜው ሊርቅ ሊቀርብ ይችላል፣ ግን ሳንጠቅም አንቀርም። ጠቃሚዎች እንሆናለን። ትጠቅማለህ፣ ትጠቅሚያለሽ። ቅዱስ ማርቆስን ላንሳላችሁ። እናቴ ናፈቀችኝ በሚለው ሰበብና ምክንያት ከቅዱስ ጳውሎስም ከቅዱስ ጴጥሮስም ሳይሆን ብቻውን ተነጥሎ ሄዶ ነበር። ይህ ቅዱስ ማርቆስ እንዲጠቅም ሆኖ ብዙ የረዳው ቅድም ያልኳችሁ ታላቁ አገልጋይ በርናባስ የሚባል ሰው ነው። መጨረሻ ላይ ግን ከ17 ዓመት በኋላ ቅዱስ ጳውሎስ መልእክት ሲጽፍ ማርቆስም ሰላምታ ያቀርብላችኋል ብሎ ለመጻፍ ያደረገው ቅዱስ ማርቆስ የሚጠቅም ሰው ነው የሆነው። ግድ የላችሁ በጀመርነው ሕይወት ከተመላለስ ከእግዚአብሔር ጋር ብዙ ጊዜ ካሳለፍ መጥቀማችን አይቀርም ነው ምላችሁ። 17 ዓመት በኋላ ከ300 ዘመን በኋላ ከ80 ዓመት በኋላ ከ99 ሜቱም ዘመን ይሁን የባከነ ዘመን የለንም። የሚመሽ ዕድሜ አይኖረንም። የሚያረጅ ጉልበት አይኖረንም። በጣም እንጠቅማለን። 70 ዓመት ሙሉ ያልሰራኸውን በ70 ቀን አስደናቂ ስራ ልትሰራ ትችላለህ። አልዓዛርን አሁን ማን ይጠቅማል ብሎ ያስበዋል? እናንተ ድሃ የሆነው ሰው የማያውቀው ደዌ ያሰቃየው ድህነት የተጫወተበት አስተማሚ የሌለው ይህ አልዓዛር ይጠቅማል ብላችሁ ታስቡ ነበር? ውሾች የሚያስታምሙትን ቁስሎቹን የሚልሱትን ይህ ሰው አሁን ይጠቅማል?
ከኛ መካከል እንደዚህ ይሆናል። በድህነት ላይ ደዌ፣ በደዌው ላይ አስታማሚ ማጣት፣ አስታማሚ በማጣት ላይ የውሾች መከበብ። አሁን ይሄ ሰው ይጠቅማል ብላችሁ ታስባላችሁ? ግን በእርግጠኝነት ይህ ሰው የሚጠቅምበት ቀንና ቦታ አለ ወገኖቼ። እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይ ነው የግድ አሁን አትበሉ ነው ምላችሁ። አልዓዛር እውቅናው በጣም የጨመረው፣ ዝናው በጣም የታወቀው፣ ተፈላጊነቱ አንቱ አንቱ መባሉ የጀመረው ሲሞት ነው። ይልቁንም ክርስትና እንደዛ ነው። ሲቀበር ነው ዛፍ የሚሆነው፣ ሲሞት ነው የሚጠቅመው። እዩት አልዓዛር እንዲህ ይላል እግዚአብሔር ቃል፣ አልዓዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይላል። መጥቀም ጀመራ። ለምንድን ነው እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጭምጦች ሆናችሁ ብትኖሩ? ካልተሰጠን በቃ የእግዚአብሔር ጸጋ ነው፣ አልተሰጠን። ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታለን። ቅዱስ ጳውሎስ እንዳለው ከእኔ እንዲለይ 3 ጊዜ ለመንኩ፣ ኃይሌ በድካም ይገለጣልና ጸጋዬ ይበቃሃል አለኝ ይላል። በጤና ይሁን በበሽታ እግዚአብሔር ወደኛ የሚመጣው አናውቅም። ምናልባት በበሽታ ጽድቅን እንፈጽም እንደሆነ አንረዳ። እግዚአብሔር የትኛውን አኗኗራችንን ለጽድቅ ሕይወት እንደሚያደርገው በፍጹም አናውቀው። አልዓዛርን ተመልከቱ። ምን ልላችሁ መሰላችሁ? የግድ በምድር ላይ ብላችሁ ሙጥኝ አትበሉ። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ምስኪኖች ነን ይላል። በዚህ ሕይወት ብቻ ካልሆነልኝ ካላችሁ ምስኪን ነው ብትሆኑ። ለዚህች ዓለም አይደለም ክርስቲያን ይሆን፣ ለዚህች ሕይወት አይደለም ክርስቶሳውያን የሆነው፣ ለዚህች ዓለም አይደለም የመስቀሉ ተከታዮች የሆነው ምዕመናን የሚጀምር ሕይወት አለ። እሱ የት ነው? በሰማይ። አልዓዛርስ ባለጸጋው እኮ አይቶት አያውቅም። እግዚአብሔር ያሳያችሁ። ደጁ ወድቆ አይቶት አያውቅም፣ ትዝ ብሎትም አያውቅም። በሰማይስ ሲኦል ሆኖ ባለጸጋው አልዓዛርን አሻቅቦ አየው ይላል። የምትታይበት ቀን ይመጣል። ለምን ዛሬ ካልታየው ትላል? ለምን ዛሬ ደመግቡ ካሉ የምንታይበት ቀንና ቦታ ሁኔታ አለ። ክርስቲያኖች የሚፈለግበት ጊዜ አለ። አንቺ የምትፈለግበት ጊዜ አለ። ወንበዴው አንተ የምትመረጥበት ጊዜ አለ። በሙሴ ጸሊም ወንበዴ ያለ ማን ፈለገው? ፈሩት፣ ሸሹት እንጂ ገዳም አስቄጥስ ከገባ በኋላ ግስ አባ ሙሴ አባ ሙሴ አባ ሙሴ አባ ሙሴ የሚሉት እኮ ነው የበዙት። ጉልበቱን የሚስሙት ከሱ የሚሮጡ ነበሩ። አሁን ወደሱ የሚሮጡለት ሆኑ። ለምን ምርጥ ወንበዴ አትሆንም? ክርስቶስ ቤት ናና ትቀየራል። አልዓዛር እዛ ተፈላጊ ሆነ። እግዚአብሔር ያሳያችሁ። ቅርቡ ሆኖ ያላየው ሰው ርቆ ማየት ጀመረ። በሩቅ የምትታዩ፣ በሩቅ የምትፈለጉ፣ በባትሪ የምትታሰሱ የሚመጣበት እሱ ዘመን የሚበልጥ ነው ወገኖች። እሱ ዘመን የሚበልጥ፣ እሱ ዘመን የሚፈልግ እንዴ! ደረቱን ነፍቶ ይመላለስ የነበረው ያ ባለጸጋ፣ አንገቱን አዘቅዝቆ የሚኖረው ያ አልዓዛር ቀና የሚልበት ቀን መጣ። ያኛው የሚያፍርበት ቀን መጣ። እንዳፈርን ቢሆን ኖሮ የምንቀረው እሺ፣ እንደተሰበርን ቢሆን የምንቀረው እሺ። የሚያስጮኸን የሚያዘልለን ለምን ይመስላችኋል? በዚህ አንጨርስም፣ በዚህ አትጨርስም። እንደተዋረድክ አትጨርስም፣ እንዳዘንክ አትጨርስም፣ እንዳለቀስክ አትጨርስም፣ እንደተሰበርክ አትጨርስም፣ በቁስል እንደተመታ አትጨርስም። በካንሰር የታመሙ እንደዚሁ የሚጨርሱ ይመስላችኋል? የገነት በሽታ ነው የሚባለው። አዎ ታግሰው በአኮቴት በምስጋና ሲቀበሉት የገነት በሽታ የሚል ስም ይሰጣቸዋል። በአባቶቻችን ሕይወት የገነት በሽታ ነው የሚሉት። በየትኛውም ሕይወት
እንደዚህ አልክ። ከዛስ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? ባለጠጋ ውሃ ያልሰጠው ሰው እንኳን ጣቱን አይደለም የጫማውን ትቢያ ያላላሰው ሰው የአልዓዛር ጣት የሚፈለግበት ጊዜ ይመጣል። ይጠቅማል እንዴ? ከምድር እስከ ሰማይ ከአፈር እስከ ሰማይ ካለው እግዚአብሔር የሚጠቅም ካደረገው ለምንድን ነው አልጠቅምም የምንለው? የምንጠቅምበት ጊዜ፣ የምንጠቅምበት ቦታ፣ የምንጠቅምበት ሁኔታ አለ። ክርስቲያኖች እሱን ጊዜ ነው የምንጠብቀው። እኛ ትጠቅማላችሁ፣ እንጠቅማለን፣ ትጠቅማለህ፣ ትጠቅሚያለሽ። ክርስትና ውስጥ ገብቶ የማይጠቅም ምንም ነገር የለም። ለፊልሞና መልእክት ቅዱስ ጳውሎስ ሲጽፍለት አናሲሞስ የሚባል ሰው ነበር። ምን ይላል? እስካሁን ስላልጠቀመህ አሁን ግን ስለሚጠቅምህ ይላል። እስካሁን ላትጠቅሙ ትችሉ ይሆናል፣ ከእንግዲህ በኋላ ግን መጥቀም ትችላላችሁ። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ። ትጠቅማላችሁ፣ 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 እንጠቅማለን። መስቀሉ ቅድስት እሌኒ በመስቀሉም ዙሪያ ያለው በሙሉ የሚያሳየው መጥቀማችንን ብቻ። መቼ እንዴት ባለው ሁኔታ የት ላናውቀው እንችላለን። ግን በእውነት ታግሰን በእውነት ጸንተን በእውነት ከእግዚአብሔር ጋር ኖረን ከሆነ ሳንጠቅም ግን አንቀር፣ ሳንጠቅም አንቀር። አንድ ሁለት ሶስት ነገሮችን ተናግሬ ላብቃ፣ ሰዓት ሄዶብኛል። የተወደዳችሁ ኦርቶዶክሳውያን ይሄ ቀን መስቀሉ ተገኝቶ ችቦ አብርተው ጳጳሳቱ ከምእመናኑ ቅድስት እሌኒንም ይዘው ዓለምን ያደመቁበት፣ መዝሙር የዘመሩበት፣ ብርሃን ያበሩበት፣ የእግዚአብሔርን የማዳን ኃይል የገለጡበት መስቀሉ የተገኘበት ቀን። እሰይ! እንዲህ ያለውን በዓል እንድናከብር የረዳን አምላካችን እግዚአብሔር ይመስገን። ግን እኔ ሳልናገር የማላልፈው ሌላ ያልተገኘ ግን መስቀል አለ። እሱም በእኔና በእናንተ ልብ ተተክሎ ሊቆይ የሚገባው መስቀል በእኔና በእናንተ ልብ ውስጥ በቆሻሻ የተደፈነ ይመስላል። የእኔና የእናንተ በልባችን የተተከለ መስቀል አለ ወይስ ጠፍቷል? እሱን ማሰብና መነጋገር ይገባል። ክርስቲያኖች ታስታውሳላችሁ፣ ቅዱስ ጳውሎስ ለዕብራውያን ሰዎች እንደተናገረው እነርሱን በንስሐ ማደስ የማይቻል ነው፣ በኃጢአታቸው ምክንያት የእግዚአብሔርን ልጅ ይሰቅሉታል ያወርዱታልም ይላል። እስኪ የምር እንነጋገር። የመስቀሉ ተከታዮች እኛ፣ የመስቀሉን በዓል አክባሪዎች እኛ ወገኖቼ፣ የኔና የእናንተ ስቅላት አለ የለም? አዎ። እስኪ የምር እንጠያየቅ። ክርስቶስን የሚሰቅሉ አንደበቶች አሉ። በክርስቶስ ላይ ንቅሳት የሚያመጡ የጀርባ ሰንበር የሚልጡ ጅራፎች የሉንም እኛ? የክርስቶስ ሰቃዮች ነን፣ አክባሪዎች ነን። የእውነት እንነጋገር። አንዳንዴ መስቀሉ ተገኘ እያልን እየዘመር የጠፋን እኮ እኛ እንኖራለን። እውነት ነው፣ መስቀሉ ተገኝቷል፣ እኛ ተገኝተናል። እውነት ነው፣ መስቀሉ ተገኝቷል። ደመራ ደምረናል፣ እሳትም ለኩሰናል፣ ችቦም አብርተናል። እውነት እንነጋገር ከተባለ እኛስ ልባችን በክርስቶስ ፍቅርና መስቀል በርቷል? ደመራው ስር ጠፍተናል ወይ? እሳቱ ስር ተቃጥለናል ወይ? በልባችን ውስጥ የተቀበረ መስቀል የለም ወይ? አሁን የእሌኒ ያለ ካላችሁ በእኔና በእናንተ ልብ ውስጥ በኃጢአት ምክንያት ተራራ ያከለ ኃይል እያለው ኃይል እንደሌለው ሆነ እኮ። የምር እንነጋገር ከተባለ አሁን እኔና እናንተ እንደዚህ ነበር ልንኖር የሚገባው? የልጅነት ጸጋችን እንዳለ ነው። መደመጥና ግርማችን አለ። መታፈርና መከበራችን አለ። ተክላችሁ ይለመልምላችኋል። ተናግራችሁ ትሰማላችሁ። የነካችሁት ይፈወሳል። እንደ እግዚአብሔር ልጅነታችን፣ እንደ እግዚአብሔር አገልጋይነታችን በቀድሞ አባቶቻችን እንደነበረው ሕይወትና ኃይል አለን ወይ? የተቀበረ ምንም ነገር የለም። በዋህነት የተተከለው የእግዚአብሔር ቃል በልባችን አለ፣ ይነዳል።
ምንም አልቀበርንም። የእኛስ ጅራፍ፣ የእኛስ ማቁሰል፣ የእኛስ ቆሻሻ መድፋት የእሌን ያለ ካላችሁ አሁን በሉ ይልቅ በእኔና በእናንተ ልብ ውስጥ ያለውን መስቀል ማውጣት። ይታል መስቀሉ። መስቀሉ እኮ ፍቅር ነው። እኛ ጸበኞች ነን። ይታል መስቀሉ። መስቀሉ እኮ ይቅርታ ነው። እኛ ቂመኞች ነን። ይታል መስቀሉ። መስቀሉ እኮ ስጦታ ነው። መስቀሉ እኮ መስጠት ነው። እኛ እኮ ንፉጎች ነን። የታለ መስቀሉ? መስቀሉ እኮ ሁሉን ማቀፍ ነው። መስቀሉ እኮ ሁሉን መሰብሰብ ነው። እኛ እኮ ገፍታሪዎች። መስቀሉ እኮ ሁሉን ወዳጅ ነው። እኛ እኮ ተጣልተናል። አሁን የመስቀሉ ኃይልና የመስቀሉ ተከታዮች ነን። እኛ የተጣላችሁት የለም፣ ያኮረፋችሁት የለም፣ አልጋ የለያችሁት የለም፣ መንገድ አሳብራችሁ የምትሄዱበት የለም፣ ከምትሰቁለት ይልቅ ከንፈር የምትነክሱበት የለም። አሁን መስቀሉ በእኔና በእናንተ ልብ ውስጥ አለ ወይስ ተቀብሯል? እሱን እያሰብን እንድንሄድ ነው የሚፈልገው። ጠቃሚ እንድንሆን እንደዚህ ነው መኖር ያለብን። ተገኝቷል ነው መስቀሉ። ልክ ነው። ደመራ ደምረን በየዓመቱ እናከብራለን። እኛ ግን ተለያይተን እንኖራለን። አሁን መስቀሉ በእኔና በእናንተ ሕይወት ውስጥ አለ። የመስቀሉ መልእክት ፍቅር ነው። እውነት ፍቅር በልባችን አለ። ይሄ ሁሉ ክርስቲያን በሚኖርባት ሀገር እውነት ይሄ እንዳለ ሽታው ይሸታል። አለ መስቀሉ አልተቀበረ፣ ቀብረነዋል። ለምን አይሁድን ብቻ እንወቅሳለን? እኛስ ራሳችንን አንወቅስም? ከቻልን እንደ ሌኒ ሆነን የተቀበረውን መስቀል በልባችን ላይ እንዲበራ ዘውትር መስራትና መትጋት አለብን። አሁን እንቆፍረው በንስሐ፣ አሁን እናውጣው በይቅርታ፣ አዎ ኃይላችን ይገለጥ፣ ረድኤታችን ይታወቅ፣ የክርስትና ማዕረጋችን ይመለስ፣ የኦርቶዶክሳዊነት ክብራችን ይግነን። እናውጣው። ተደብቆ እኮ ነው መክስሚያኖስን ደግሞም ዱዲያኖስን በመስቀሉ ኃይል አይደል ድል ያደረገው ቆስጠንጢኖስ። በዚህ ምልክት ድል ታደርገዋለህ እኮ ነው የተባለው። ይሄ በዓለም ታሪክ የታወቀ ነው። ከመስቀሉ በፊት መሸነፍ ነበር። ከመስቀሉ በኋላ ግን ድል አደረገ። የድል አርማ፣ የነፃነት አርማ ሆነ። የቀበርነው ክርስትናችን ብናወጣው፣ የተዳፈነው የልጅነት ጸጋችን ብናገኘው፣ እንዴት ያለ ድል ባደረግን ክርስቲያኖች። የማማተብ ኃይላችንን እንኳን ሴጣን አይችለውም ነበር። አባ ጊዮርጊስ እንዳለው የመስቀል ማማተብ ሴጣንን ይመራዋል እንዳለው አንድ ጊዜ ስናማተብ ሺህ ይወድቅ ነበር። ከሁሉ በላይ ኃያል የሆነውን መስቀል ይዘን ግን ይኸው አኗኗራችን ለምን ቀብረነዋል፣ ደብቀነዋል፣ የኃጢአት መናኸሪያ አድርገነዋል። እንግዲህ ሀሳቡን ለውጥ ያስፈልገናል። እናውጣው። የመስቀሉን መውጣትና መገኘት በዓል እኛ እያጠፋን ማክበር አይገባል። መስቀሉ ስር ሆነን ልንጠፋ አይገባም። መስቀሉ ስር ያሉ የመስቀሉ ጠላቶች ሆነን እስከ መቼ እንቀጥላለን? ውሸታሞች አንሁን። ከመስቀሉ ኃይል፣ ከመስቀሉ ስራ፣ ከመስቀሉ መልእክት በተቃራኒው ካደረገን መስቀሉ ስር ያለን የመስቀሉ ጠላቶች እንሆናለን። እግዚአብሔር በእኛ የሚሰራው መቼ? እግዚአብሔር በእኛ ኃይል የሚያገኘው መቼ? ስለዚህ ያልተገኘ መስቀል አለ። እሱን ፍለጋ ነው መውጣት ያለብን። ከዛሬ ጀምሮ እሱን ፍለጋ ነው መቆፈር ያለብን። የተዳፈነውን ዝሙት ያዳፈነውን አውጡ። ምንድን ነው የዳፈነው? እስኪ ፈልጉት። ያበራል። ፈልጉት። እንፈልገው አንድ ላይ ከእኔም ከእናንተም ጭምር ፍለጋ መውጣት አለብን። መቼ ነው ፍለጋ የምንወጣው? መስቀሉን ፍለጋ የምንወጣው መቼ ነው? የተደበቀውን፣ የተተወውን፣ የተረሳውን፣ ጠቃሚ የሆነውን ግን ኃይል እንደሌለን አድርጎ እንዲሰማን የሚያደርገው ይህንን ፍለጋ ግን መውጣት መቻል አለብን። እንጠቅማለን። ትጠቅማላችሁ። ግን የሚሆነው እነዚህ ነገሮች በእርግጠኝነት
ያደረግን እንደሆነ ነው። ወገኖቼ የመስቀል በዓል በኢትዮጵያ የሚከበረው ታስታውሱ ከሆነ መስከረም በባተ በ16ኛው ቀን የመስቀሉ ቦታ የተገኘበት፣ በ17ኛው ቀን ቁፋሮ የተጀመረበት፣ መጋቢት 10 ዛሬ ደግሞ መስቀሉ ተገኝቶ የወጣበት ቀን ነው። እነዚህን ቀናት በደንብ ልብ ብላችሁ ካያችሁ በተለይ መስከረም ላይ የምናከብረው በዓል ክረምት ካለፈ ለምን ይመስላችኋል? ክረምት ያራራቀውን በመስቀል እንዲገናኙ ብለው ነው የመስቀልን በዓል ዛች ላይ በእውነት እግዚአብሔር ባወቀ የሚያደርገው። እርቅ የሚጸናው ከመስቀል በኋላ ነበር። በቤተ ክርስቲያን በሀገራችን ታሪክ እርቅ የሚጸናው ወይም ለእርቅ ቀጠሮ የሚያዘው የመስቀል ዕለት ነበር። በጥንቱ ባህላችን ስለ መስቀል እያሰባችሁ ስለ መስቀል በዓል እያከበር እርቅ ማናጸና ጎርፉ ወጀቡ ካለፈ በኋላ ነው የሚገናኙት የነበሩት። ሰላም ካልፈጠረ ጎርፉ ያልፋል፣ አንድ ሰሞን መናከሱ ይጠፋል። አሁን ግን ሰላም ያስፈልገናል። ስለዚህ የመስቀሉ ተከታዮች፣ የመስቀሉ አክባሪዎች፣ የመስቀሉ በዓል አድማቂዎች ከሆነ መስቀሉ በሄደበት የፍቅር መንገድ፣ የይቅርታ መንገድ፣ የሰላም መንገድ በዚህ ሁሉ ማለፍ መቻል አለብን። እንጠቅማለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።